ኒቃብ ወይም ጅልባብ እህቶችን ወይም ሚስቶችን አስገድዶ መልበስ ይቻላል? አንድ ይሄ ነው። ሁለተኛ ይሄንን የሚገልጽ ነገር ቁርአን ላይ ወይም ሐዲስ ላይ አለ? ካለ እቀበላለሁ ሁሉንም። እሺ መልካም። ኒቃብና ጅልባብ በመጀመሪያ ልናቅ የሚገባው ነገር የአምላክ ትእዛዝ እስከሆነ ድረስ ባል አስገድዶ ምናምን ሳይሆን ራሷ ፈቃደኛ ሆና ሙስሊም ሴት የአምላክን ትእዛዝ በደስታ ታደርገዋለች የሚለውን ልታውቁ ይገባል። ማንኛውም የወንድ ሙስሊም የሴት ሙስሊምም ሆነ አላህ በቁርአን ላይ ሲናገር ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁም ልኽየረቱ ሚን አምሪሂም ይላል። ማንም የወንድ አማኝም ሆነ የሴት አማኝ አላህና መልእክተኛ የሆነን ህግ ከወሰኑና ካወጡ በዚያ ነገር ላይ ሌላ ምርጫ አይኖራቸውም ከአላህና ከመልእክተኛው ምርጫ እያለ ይናገራል አላህ። ስለዚህ አንድ ሰው አማኝ ነው ሲባል ጊዜ ራሱ አላህና መልእክተኛ ያዘዙትን ትእዛዝ የሚፈጽም የሚቀበል ማለት ነው። ተገዳ ሳይሆን ደስ ብሏት የምትሰራ ነው። እኔ ሶላት ስሰግድ ጊዜ አምላክ አዞኛል ብዬ ደስ ብሎኝ እንደምሰግደው እሷም ልክ እንደ አምላክ ያዘዛትን ትእዛዝ ከሆነ ያንን ነገር ወዳና ፈቅዳ በደስታ የምታደርገው የሆነ ነገር ነው። አሁን አላህ ስብሐነሁ ወተዓላ ስለ ጅልባብ እና ስለ ኒቃብ የተናገረበትን ቦታ እንሂድ። የቁል ስብሐነሁ ወተዓላ ፊ ሱረቲል አሕዛብ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው ይላል። ጅልባብ የሚለው ግንዛቤ ከብዙዎች ዘንድ የተሳሳተ ግንዛቤን ይዟል። እርሱም ምንድነው የሚመስላቸው? ፊትን ንጥል አድርጎ እንደዚች ሌላ ሰውነትን የሚሸፍን ልብስ። ማን ነው እንደሱ ብሎ የፈጠረው? አላህ በቁርአን ላይ ሲናገር ጊዜ በሙሉ ሰውነታቸው ላይ ነው የሚለው። ከሰውነት መካከል ጭንቅላት ነው አብሮ እሱም የሚሸፈን ይሆናል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኒቃብ የሚለውን ቃል በቃል ተናግረውታል። ብዙዎች ምን ይሏቸዋል? አይ ጅልባብ አለ እንጂ ኒቃብ አላለም። አንደኛ የጅልባብ ግንዛቤ እንዳልኳቸው አላህ በቁርአኑ ላይ የገለጸው ሙሉ ሰውነታቸው ላይ ይልበሱ ነው ያለው። ከሰውነት መካከል ፊትም አለና እርሱን ያጠቃልላል። አላህ በሌላ ቦታ ላይ ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂን ይላል። ሴቶች የውበት መገለጫቸውን ለባላቸው፣ ለአባታቸው፣ ለባላቸው አባት፣ ለወንድ ልጆቻቸው፣ ለአጎታቸው ምናምን ለእነዚህ እንጂ ለባዕድ ወንድ እንዳያሳዩ እያለ ይናገራል። የሴት ልጅ ትልቁ የውበቷ መገለጫ ምንድን ነው ልጆች? ፊቷ ነው። አንድ ሰው ሴት ታምራለች አታምራለች የሚለውን እርሱን አይቶ ይገምታል። ስለዚህ የውበቷን መገለጫ ለእነዚህ እንጂ እንዳታሳይ እያለ ይናገራል። ታዲያ ኒቃብ የሚለውን እኮ ቃል በቃል አልተገለጸም ብሏቸዋል። ላ ኒቃብ የሚለውን ቃል በቃል ተገልጿል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተልበስ አልመርአት አልሙሕሪማ አልኒቃብ ወልቀፋዘተይን ላ ተልበስ አልመርአ አልኒቃብ ወልቀፋዘተይን ፊ አልኢሕራም አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሐጅና ዑምራን ለመስራት ኢሕራም ያደረገች ሴት በሐጅና በዑምራዋ ጊዜ ኒቃብንና ጓንትን እንዳትለብስ ብለው ከለከሉ። ምን አሉ? ቃል በቃል ኒቃብንና ጓንትን እንዳትለብስ በሐጅና በዑምራ ጊዜ አሉ። ስለዚህ ከሐጅና ከዑምራ ውጭ አዘውት እንደነበር ያሳያል ቃሉ ማለት ነው። በሐጅና በዑምራ ጊዜ ግን ለምሳሌ ሴት ልጅ ሶላትን በምትሰግድ ጊዜ ለብቻዋ ከሆነች ኒቃብ መልበስ አይቻልም፣ አይፈቀድላትም። ገብታችኋል? አትለብስም ኒቃብ። ባዕድ ወንዶች ካሉ የዛኔ ከእነርሱ ለመሰተር ስትል ትለብሳለች። ከዛሊክ ሐጅና ዑምራንም ስታደርግ እንዲሁ ያንን ስትፈጽም ጊዜ ታወልቀዋለች። ባዕዱ እንዳጠገቧ ካለና የሚያያት ከሆነ ግን የዛኔ ትሸፍነዋለች፣ ችግር የለውም። እንዳጠቃላይ ኒቃብ የሚለውን ቃል ነቢ ሰለላሁ ዐለይሂ ወሰለም ገልጸውታል። በሌላ ሐዲስ ላይ እናታችን አይሻ ኒቃብን ይለብሱ እንደነበሩ በእርሳቸው ዘመን የነበሩ ሴቶች ራሷ ገልጻለች። እናታችን አይሻ ሐዲስ ላይ ስትናገር ምናለች? እኛ ከነቢ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለን በቤታችን በር ላይ ካነ የእቲ አሩክባ ነጋዴዎች ከሌላ ሀገራቶች ይመጡ ነበር። ወካነ የመሩነ አማመና በፊት ለፊታችን ያልፉ ነበር። ወዕንደማ ዩሓዙነና አለች ከእኛ ጋር በሚስተካከሉና በሚቅጣጩን ጊዜ ወደኛ በሚደርሱ ጊዜ ነስድሉ ሊባስ አለዚ ረፈዕናሁ ኢላ ሩኡሲና ዐላ ውጁሂና ከማ ቃለት ወነገጢ ቢሂ ውጁሃና ከማ ቃለት ረዲየላሁ ዐንሃ። ወደ ላይ አንስተነው የነበረውን ልብሳችንንም ወደ ታች እናወርደዋለን፣ በእርሱም ፊታችንን እንሸፍናለን አለች። ልክ ዛሬ እህቶቻችን የሚለብሱትን ኒቃብ እናታችን አይሻ ራሷ ገልጸዋለች። በዚያ ሁኔታ ነበሩ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች። ታዲያ ወደ ሁክሙ ስንመጣ ጊዜ በዑለሞች መካከል ይህ ትእዛዙ እንዳለ ሆኖ ግን ግዴታ መሆኑን ያሳያል ብለዋል ግማሽ ዑለሞች። ሌሎች ደግሞ አይ እንደው ሱና መሆኑን ነው የሚያሳየው እንጂ ኒቃብ መልበስ ግዴታ አይደለም ያሉ አሉ። እንደው ከፊትና ለመሰተርና የበለጠው የተሻለ የትኛው ነው ከተባለ ኒቃብ መልበሱ የሚለው ነው፣ ግዴታ ነው የሚለው ነው። ሼክ አብዱልዓዚዝ ብን ባዝ፣ ሼክ እብን ዑሰይሚን፣ ሼክ ሷሊህ አልፈውዛን እነዚህ ሁሉ ታላላቅ የጊዜያቸው ዑለሞች ኒቃብ ግዴታ ነው ብለው
ፈትዋ ከሰጡ ዑለሞች መካከል ናቸው እነርሱ። አይሽ መንፈስ የተባለ ስለ መንፈስ አካላት እያወራ ነበርና እሺ ዲያብሎስ መንፈስ አይደለም ነው ሐሳብህ ባጭሩ? አይ ዲያብሎስ መንፈስ ሳይሆን ቅድም ያነሳው ጥቅስ ላይ መንፈስ ወደ ምድረ በዳ ያመራው ያልከው ላይ መንፈስ የሚለውን መራ መጣና ምን አልክ? ዲያብሎስ ነው አልከው። እሺ ዲያብሎስ መንፈስ አይደለም ነው ሐሳብ ወይስ ምንድነው? ዲያብሎስ መንፈስ መሆኑን ታምናለህ? አይ ዲያብሎስ መንፈስ አይደለም ሁሱ እኔ ጥያቄ ቅድም ለምንድን ነው እንደዛ ያልከው ነው? ዲያብሎስ መንፈስ ነው ወይስ አይደለም? ነው እኔ እኮ ጥቅሱ ላይ ለምንድን ነው እንደዛ ያልከው ነው እላለሁኝ። ዲያብሎስ መንፈስ እዚያ ቦታ ላይ ዲያብሎስ መንፈስ ስለተባለ እና ታዲያ መንፈስ ወደ ምድረ በዳ በራው ያልከውን ታዲያ በምንድን ነው በምን ኮንቴክስት ማመጣና ክርስቶስን መንፈስ ነው ወደ ተራራ ሲያወጣው የነበረው ወይንስ ዲያብሎስ ነው? ወደ ምድረ በዳው ላይ እናውራ። ወደ ምድረ በዳው ላይ እሱ ላይ መልስልኝ። ክርስቶስን ወደ ተራራ ወደ መቅደስ ጫፍ ሲያወጣው የነበረው መንፈስ ነው ወይንስ አይደለም? መንፈስ ነው። ግን የትኛው መንፈስ የሚለው ያ መንፈስ ታዲያ ዲያብሎስ ነው አይደለም? ኦኬ እዛ ጋር ያለው ጥቅስና የኛው ጥቅስ አይገናኝም። አሁን እንትን አታርገው። ምንድን ነው እዚያው አንድ ላይ ነው እያወራሁኝ ያለሁት። ወደ ምድረ በዳ የወሰደው ማን ነው? ወደ መቅደስ የኔ ጥያቄ ገብተዋል ውሱ ያልኩት ግን ጥያቄ መንፈስ ያልከውን ለምንድን ነው መንፈስ የሚለውን ትርጉም አመጣህና ዲያብሎስ ነው ያልከው? አዎ ዲያብሎስ እንደሆነ እዛ ይናገራል። ኢየሱስ ክርስቶስን ወደ ተራራ ጫፍ ወይንም ወደ መቅደስ ጫፍ ያወጣው ዲያብሎስ መንፈስ ነው ወይንስ አይደለም? መንፈስ ነው አልኩ። ግን በጣም ጥሩ። ያ ዲያብሎስ ነው አይደለም? እዛ ጋር የማይፈተነው ዲያብሎስ ነው። አሁን አንተ እያልክ ያለው መንፈስ ወደ ምድረ በዳ መራው ስትል ማን የፈተነው አይደለም ያልኩት። መንፈስ ነው ያወጣው አልኩ። አዎ መንፈስ ነው። ዲያብሎስ ነው ያልኩ። አዎ ዲያብሎስ ነው አልኩ። እሱ ነው ያልኩኝ ያለሁት። ስለዚህ ሐሳባችን ከመጀመሪያው ከመነሻው ምን ነበር መሰለ? መንፈስ ስለተባለ አምላክ ብቻ ማለት አይደለም። መጽሐፍ ቅዱስ ላይ መላእክቶች መንፈስ ተብለዋል፣ ዲያብሎስም መንፈስ ተብለዋል እያልን እያስረዳ ነው ነበር እንጂ አንተ አይ መንፈስ አልተባለም ዲያብሎስ የምትል ከሆነ ይሄን ተሳስተሃል። መጽሐፉ ላይ እዛው ሉቃስ ላይ ያሳያለሁኝ ዲያብሎስ መንፈስ ተብሏል። በሌላም ቦታ ላይ ዲያብሎስ መንፈስ ተብሏል። ጭራሽ ይሄ ብቻ አይደለም ዲያብሎስ አምላክ ተብሏል መጽሐፍ ቅዱስ ላይ። የዚህ ዓለም አምላክ ማን ነው? ጌች የዚህ ዓለም አምላክ ማን ነው? ለማ የዚህ ዓለም አምላክ ማን ነው? ለማ የዚህ ዓለም አምላክ ማን ይባላል? ለማ ለሁሉም ሰው ነው ወይስ ለፍጥረት? ለዚህ ዓለም አምላክ ግልጽ ነው ጥያቄ። ማን ነው? እግዚአብሔር ነው የዚህ ዓለም አምላክ። የዚህ ዓለም አምላክ ዲያብሎስ ነው ይላል መጽሐፍህ። ስለዚህ እግዚአብሔር ዲያብሎስ ነው ማለት ነው አይደለ? ኧረ አታስቀኝ። እንደ ማስረጃ ያለ አወራህ ነው። ማስረጃ ጠይቀኝ ላሳየህ። እሺ አሳይ። እግዚአብሔር ነው ብሏል። የዚህ ዓለም አምላክ ዲያብሎስ ነው ብላል። ከዛ ደግሞ መልሰ ስለዚህ እግዚአብሔር ነው የሚለውን እናወራበት እስቲ። አዎ ራስህ ቆይ ላሳየህ። እዚያ መጽሐፍ ቅዱስ ይዛል ይዣለሁ። ንገረኝ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 قل الروح من أمر ربي وما أوتيتم من العلم إلا قليلا ولئن شئنا لنذهبن بالذي أوحينا إليك. ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 የዚህ ዓለም አምላክ ንጉስ ዲያብሎስ። አላሁ አክበር። እስቲ እኔ በሌላ ትርጉም ነው ያለኝ። እሺ ለነፍሱ አዳምጥ እስቲ። እግዚአብሔር ነው ያልክ እዚህ ጋር ለእነርሱም የእግዚአብሔርን ምሳሌ የሆነውን ክርስቶስ የክብሩ ወንጌል ብርሃን እንዳያበራላችሁ የዚህ ዓለም አምላክ እንደው ራስህ አንብብ ውስጥ አይደለም ራስህ አንብብ ውስጥ
ጨርሰው። ቅድም እኮ ለዚህ ነው የጠየቁ። ለማን ነው ስለ ለምንድን ነው ያልመለስከው? ለምን አታነብም መጽሐፉን? ጨርሰው እንጂ። እሺ ጨርሰው አሰማን እኮ የክርስቶስን ብርሃን እንዳያዩ ሰዎችን ያሳወረባቸው የዚህ ዓለም አምላክ ነው ይላል። የክርስቶስን ብርሃን እንዳያዩ የሚያሳውረው ማን ነው? እሺ ግን እኔ አሁን ጥያቄ ትክክል ነህ፣ ጥቅሱ አለ። እሺ አይዋ የጌታ ሰው። ስለዚህ ዲያብሎስ የዚህ ዓለም አምላክ ተብሏል አይደለ? የጌታ ሰው። እሺ ለማን ነው? ለማን ነው እኮ ለማን? የዚህ ዓለም አምላክ ማን ነው? ስለ እግዚአብሔር ነው አልከኝ። ኧረ ገበለ ለሁሉም ፍጥረት ነው። አዳም ረጋ በል፣ ቀስ በል። የዚህ ዓለም አምላክ ማን ነው ስለው እግዚአብሔር ነው አለ። ግን መጽሐፍህ ላይ የዚህ ዓለም አምላክ ዲያብሎስ ነው ብሎ በጣም የሚያስቀር ክርስቲያኑ። ለሁሉም ሰው አይደለም እኮ። ለማን አምላክ የተባለው? ለማን አምላክ የተባለው? ለማያምኑት ነው። ለማያምኑት አይልም። እሱ ላይ አንብቦ ምን ይላል እስቲ? ያው የማያምኑትን አሳወረ ይላል እንጂ ለማያምኑት ነው አምላክነቱ አይልም። ነገር ግን የዚህ ዓለም አምላክ ብሎ ነው ያስቀመጠው እኮ። ለማን ያልኩ ለክርስቲያኖች ይላል ወይ ነው እኔ ጥያቄ። ለዓለም ነው የሚለው መጽሐፍ፣ ለዚህ ዓለም አምላክ እኮ። ስለዚህ አምላክነቱ ለዚህ ዓለም ነው። ስለዚህ ለእኛ ለክርስቲያኖች ግን አምላካችን አይደለም እያልኩ ነው። ከዚህ ዓለም አይደለም እንዴ? እኔማ ከዚህ ዓለም ነኝ እኮ። በምንድን ነው ግን ከዚህ ዓለም ለማለት ራሱ እንትን ነው። ስለዚህ ለዚህ ዓለም አምላክ እንደሆነ መጽሐፍህ ይናገራል። ከዚህ ዓለም አምላክ ውስጥ ነህ ወይ? አዎ ከዚህ ዓለም ለማ ለእኔ ነው? ለክርስቲያኖች ነው? ለዓለም ይላል ጥቅሱ። እሺ እኔ ደግሞ እግዚአብሔር አምላክ የተባለበትን ጥቅሶች ልስጥ። እሺ ለዚህ ዓለም አምላክ ምን ዋጋለ? አምላክ የተባለበት መጽሐፍ አምላክ እግዚአብሔርም አምላክ የተባለበት መጽሐፍ እኮ ለሁሉም ሰው ነው። ለዚህ ለሁሉም ሰው ነው ወይ ነው እያልኩ ያለሁት። ውሱ ለምንድን ነው? ችግር የለውም። እሺ ኢየሱስ የዚህ ዓለም አምላክ ነው ወይንም እግዚአብሔር የዚህ ዓለም አምላክ ነው የሚል አሳየንሽ። ችግር የለውም። ዲያብሎስን አይታችኋል፣ የዚህ ዓለም አምላክ ተብሏል። እግዚአብሔር የዚህ ዓለም አምላክ ነው የሚል ጥቅስ አሳየን እስኪ መጽሐፍ ቅዱስ ላይ ያው። ኧረ በሽ ነው ሀገር ነው ማመጣለህ። ልብ በሉ፣ አምላክ ነው የሚል ጥቅስ አይደለም፣ የዚህ ዓለም አምላክ ነው የሚል ጅን ወንድሞቻችሁ ናቸው ይላችኋል አይደለ? እግዚአብሔር ደግሞ ማነው? ሰይጣን ደግሞ አምላክህ ነው ብላችሁ ቀጥታ ይህን ጥቅስ አሳያቸው። ብዙ ጊዜ ክርስቲያኖች ለመሳለቅ ሰይጣን ወንድሞቻችሁ ናቸው ይላሉ። እኛ ሰይጣን ጠላታችን ነው በቁርአን ላይ ተገልጿል። ግግም ብለው ግን ራሳቸው ይላሉ። ስለዚህ ሰይጣን ደግሞ ከወንድምነት በላይ አምላክህ ነው። አንተ ለዚህ ዓለም አምላክ ነው ዲያብሎስ። አሁን እግዚአብሔር የዚህ ዓለም አምላክ ነው የሚለውን ጥቅስ ያሳየን ነው። በስንት ሊሳቅ ይላል? በሁለቱ። ሶስተኛ ደግሞ ቆይ በኋላ ሳይቸው ስማ ዋም ታስኪ እሺ ቆይ ይሻላል። ችግር የለውም። ኮካ ያዝለት፣ ለሱ ለሰይድም ያዝለት። ይገዛል፣ የምር ይገዛል። የለም እንደ እግዚአብሔር እዚህ ዓለም አምላክ ነው የሚል ነው። ግን ዲያብሎስ እዚህ ዓለም አምላክ ነው የሚጻፍ ይግዱ ሀገር ወላሂ ላዚ አላህ የዓለማቱ ጌታ ተብሏል ወይ? በደንብ በጣም በርካታ ቦታ ላይ ገና ስትጀምረው ቁርአንን ገለጥ ስታደርገው አላህ የዓለማት ጌታ መሆኑን ያሳያል። አልሐምዱሊላህ ረቢል ዓለሚን። ያሰላም ሱለይማን ነቢያቶች ሲያስተምሩ አላህ የዓለማት ጌታ ነው እያሉ ቃል በቃል አስተምረዋል። ወአስለምቱ መዐ ሱለይማን ሊላሂ ረቢል ዓለሚን። ያሰላም እግዚአብሔር የዚህ ዓለም አምላክ ነው የሚል ግን ወፍ ሊያመጣ አልቻለም። ነገር ግን ዲያብሎስ የዚህ ዓለም አመጣለሁ ስልክ እምቢ ስላለ ነው እንጂ አምላክ ነው ግን ይላል። እሺ የመጀመሪያው መዝሙረ ዳዊት
መዝሙረ ዳዊት ላይ 90 መሰለኝ። መዝሙረ ዳዊት ምዕራፍ 586 ቁጥር 9 ላይ እንደሱ አይልም። እርግጠኛ ነው ወላሂ ደስ የሚል የለም። 590 ምናምን ያልኩት ልብ በል። አሁን አምጣች 590 አረስከልም ነው። ይሄ አንተ ሜም ነው፣ ያንተ ሜም ነው። ከዘላለም እስከ ዘላለም ድረስ አንተ ነህ። አለቀ። ተራሮች ሳይወለዱ እግዚአብሔር የዓለማቱ ጌታ ነው አምላክ ነው የሚለው የቱ ጋር ያለው? እኮ እዚህ ጋር ያው ከዘላለም እስከ ዘላለም ተራሮች ሳይወለዱ ምድርም ዓለም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ አለ። እግዚአብሔር የዚህ ዓለም አምላክ ነው የሚል ጥቅስ ነው የጠየቀው። አያሳዝንም? ነገር ግን ዲያብሎስ የዚህ ዓለም አምላክ ነው ተብሏል። ስለዚህ መመለክ ያለበት ዲያብሎስ ነው እንደ ክርስትና። ምክንያቱም የዚህ ዓለም አምላክ ተብሎ የተገለጸ የለም። ቢሆን ልታመጣ አልቻልክም። እግዚአብሔር የዚህ ዓለም አምላክ ነው የሚል የለም። ወፍ አይገርምም? ወላሂ በጌታ ስም የዚህ ዓለም አምላክ የሚል እግዚአብሔርን አልገለጸውም መጽሐፍ ቅዱስ። የዚህ ዓለም አምላክ ማን ነው ከተባለ አባት ዲያብሎስ። አሜን ነው። አስተግፍሩላህ። እኔ አንተ ፍልስፍና ስለሆነ ምንም ኖርማል ነው፣ ችግር የለውም። እሺ ከላይ መልስ የለም። ይሄ ሰውዬ ከላይ በላቸው እስኪ አንድ በማስረጃ በለኝ። ቤት ነው እሺ ክርስቲያኖች እግዚአብሔር የዚህ ዓለም አምላክ ነው የሚል መጽሐፍ ቅዱስ ላይ የለም። በቃ ላኢላሃ ኢለላህ። መልስ የሌለው ጥያቄ ወላሂ ሂድና ተቀበል። እኔ እነግርሃለሁ ሂድና ተቀበል። አንተ ስተው እንጂ እሱም እኔ ቀዝቃዛ አልፈልግም። ሴራ በአላህ ወላሂ አልፈልግም። ከውጭ ያውጣልኝ። ከፍተዋል እንዴ? በቃ ተው፣ አልፈልግም። ቀዝቃዛ አልፈልግም። ወላሂ ለእሱ ደግሞ እኮ ካምጣልህ እንጂ ሴራ ነው። እሺ ሆሱ ሌላኛው ኢሳይያስ 6:3 አንዱም ለአንዱም ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር ይላል። ምንም ልታመጣ አልቻልክም። በጣም አዝናለሁ ወላሂ። እግዚአብሔር የዚህ ዓለም አምላክ ነው የሚል ቃል የለም። እኮ የሰራዊት ጌታ እግዚአብሔር ይላል። እኔ ላሳይ ብዬ ነው እንጂ አንተ እኮ እያልኩ ያለሁት የዚህ ዓለም አምላክ ያልከውን እኮ የምድር ሁሉ ጌታ ማን እንደሆነ እያሳየ ነው። የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች ይላል። ምድር ሁሉ የጥያቄያችን ግን እዛ ጋር ያለው ጥቅስ ግን በማያምኑት ላይ ነው። ጌትነቱ አምላክነቱ በማያምኑት ላይ አይደለም። ያሳወረው የማያምኑትን ነው ይላል እንጂ አምላክነቱ ዲያብሎስ እንደጻፍ ቅዱስ ለዚህ ዓለም ነው አምላክነቱ።
ግን ያሳወረው ማንን ነው ተብሎ ቢጠየቅ የማያምኑትን አሳወረ ይላል። ትክክል ነው እሱ። አሁን ስለማሳወሩ ስላይሆን ጥያቄያችን ስለ አምላክነቱ ነው። የዚህ ዓለም አምላክ ብሎ ገለጸው ዲያብሎስን መጽሐፍ ቅዱስ። ስለዚህ ዲያብሎስን ለማምለክ ያለብህ ማለት ነው እኮ በማያምኑት ላይ አለ እኮ በማያምኑት ላይ ነው ስለ ለምንድን ነው ያልተቀበሉ? ሲጀመር እሺ ቆይ የዚህ ዓለም አምላክ ነው ለማለት ሲጀመር ሰማይና ምድርን የፈጠረው ማን ነው? አንድ ጊዜ የዚህ ዓለም አምላክ የተባለው ማን ነው ብለን ስናይ መጽሐፍ ቅዱስ ላይ ዲያብሎስ እንደሆነ ይነግረናል። እግዚአብሔር የዚህ ዓለም አምላክ ነው የሚል የለም መጽሐፍ ቅዱስ ላይ። ይሄን ይመስላል ባጭሩ። ነገር ግን የማያምኑትን ምን ያደረገ ከተባለ አሳውሯል። በክርስቶስ እንዳለ አምላክ የሆነባቸው ለማን ነው? ለምሳሌ ቆይ ነው ሁሉ ልጠይቅ ለዓለም ቆይ ለሙስሊሞች አምላክ ማን ነው? አሁን ስለ ሙስሊሞች አይደለም ጥያቄያችን። መጽሐፍ ቅዱስ ላይ ለሙስሊሞች አምላክ ማን ነው? አላህ። እሺ ለክርስቲያኖች እንደ መጽሐፍ ቅዱስ የዚህ ዓለም አምላክ ዲያብሎስ አይደለም። ቆይ ለክርስቲያኖች አምላካቸው ማን ነው? ዲያብሎስ ይላል መጽሐፍ ዲያብሎስ ይላል መጽሐፍ። እና ሶስት ዲያብሎስ አለ ብለህ ነው ስላሴን የምንከራከረው? እንደዚህ እኔ አላውቅም። ከጨመርካቸው እነሱ ነው። ግን አንዱን ስላሴ እንደ መጽሐፍ ቅዱስ የዚህ ዓለም አምላክ ተብሎ አንደኛውና ታላቁ ስላሴ ዲያብሎስ ነው። ይሄ ተታምናል። አይውሱ አሜን ነው። ግን በዲያብሎስ ላይ ደረባችሁበት። አብና መንፈስ ቅዱስ ብላችሁ ወልድ አላችሁ። ለምን ዲያብሎስን አትጨምሩበት? እሱ ነው የዚህ ዓለም አምላክ የተባለው እንደ መጽሐፍ ቅዱስ። በሱ ላይ አታጋሩ። ሽርክ ነው። ካመለክ የዚህ ዓለም አምላክ ተብሎ የተጠራውን ዲያብሎስን ነው ማምለክ ያለብህ። መጽሐፍ ቅዱስ የዚህ ዓለም አምላክ የሚለው ዲያብሎስን ስለሆነ ማለት ነው። የዚህ ዓለም አምላክ እያለ ያለው በማያምኑት ላይ ነው። የሚያምኑትን አሳወረ ይላል እንጂ አምላክነቱ ለዚህ ዓለም ነው። አንድና ጥያቄ ጥቅሱን ጥቅሱን አየህ ነው። እባክህ አታስደጋግም። ቆይ ጥያቄ ያለው ክርስቲያን አለ? ይቅርታ ሳይፈቀድልኝ አወራሁ። ይቅርታ። እና ከስር ያለው ልጅ የሚያወራው ካላወክበት ለምንድን ነው የገባኸው? ለምን ክርስቶስን ታሰድባለህ? ማታ ከሆነ መማር አለብህ እንጂ እዚህ ጋር የማትችለውን ነገር ዝም ብለህ ማውራት የለብህም። አይ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወሱ አንድ ደቂቃ ስጠኝና አውርቼ ልውረድ እስኪ። አሁን ከውስጥ ጽፌልህ ነበርኩና አካውንትና ስልክ ቁጥር ፈልጌ ነበርኩ። ኢንሻአላህ ቁርአን የሚያስፈልጋቸው ሰዎች አሉ። እነዛን በቀጥታ ሄደን ላይቭ ላይ እናገናኝህና ቁርአን ትገዛላቸዋለህ። እዚህ የሆነ መስጂዶች አሉ። ቁርአን መግዛት ነው የፈለግከው አይደለ? እና መስጠት። አዎ በእናትህ ስም ነው ቁርአን መግዛት የፈለግኩት። እነሱ የለውም በዚህ አዱንያ የላቸውምና በእናትህ ስም ሰደቃ ማድረግ ትችላለህ። እና ኢንሻአላህ ሳይሆን ከሰዓት ከአሱር በኋላ ምናምን ካለሁኝ ላይቭ እዚህ ላይ ሆነ መድረሳውን ሄደህ እናሳይሃለን። የመድረሳውን ኃላፊዎች የእነሱን አካውንት በዛው ትቀበላቸውና ለእነሱ ትልክላቸዋለህ። እነርሱ ቁርአኑን ገዝተው በዛው ሲጠቀሙበት ታያለህ ኢንሻአላህ። በአንተ ብልክ ምን ችግር አለ? አሁን አካውንት ሰጠኝ፣ ችግር የለም። የእነሱን እልክልሃለሁ። እነሱ ትልክልሃለሁ፣ አገናኛለሁ። እሺ በቃ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ከላይ ኪዲዮ ሰላም፣ እንዴት ነሽ? ኪዲዮ አለሽ? አይ እኔማ ይሄን ያህል እውቀትም የለኝም፣ ግን ጥያቄም የለኝም። ማለት ስር ያለው ልጅ ወይ አይናገር ወይ ምን አይል እዚህ ጋር እንትን ለማለት ሳይሆን በተለይ ደግሞ እዚህ ቤት የሚገቡት ፕሮቴስታንት ናቸው እና ወይ ቃሉን ካላወቁ ወይ መመለስ ካልቻሉ መተውን ያለባቸው እነሱ እርስ በርሳቸው የሚጋጩ ነው። አንቺ አስረጃቸው። ከነሱ ካላወቁ ምናልባት በዚህ ጥቅስ ላይ እውቀቱ ካለ አስረጃቸው። ምናልባት በዚህ ዓለም አምላክ ተብሎ የተጠቀሰው ዲያብሎስ እንጂ እግዚአብሔር አይደለም። እግዚአብሔር የዚህ ዓለም አምላክ ነው የሚል የለም። ነገር ግን ዲያብሎስ የዚህ ዓለም አምላክ ነው ይላል መጽሐፍ። እና አንቺ ይህን እንዴት ነው የምታየው? ዲያብሎስ አምላክ አድርጎ የሚገልጽ መጽሐፍ ይሄ ከአምላክ የመጣ ነው ወይንስ ከዲያብሎስ ነው ሊመጣ የሚችለው?
አሁን ወደ እስልምና ስትመጪ ዲያብሎስ በጣም የተዋረደና ዝቅ ያለ ነው። አንደኛ አላህ ሱብሓነሁ ወተዓላ ብቻውን የዚህ ዓለም አምላክ እርሱ ነው ተብሎ ተገልጿል። ገና ቁርአንን ስትከፍችው መጀመሪያ ላይ አልሐምዱሊላሂ ረቢል ዓለሚን ይላል። ምስጋና ለዓለማቱ ጌታ ለአላህ ብቻ ይገባ እያለ ይናገራል። ልክ እንዲሁ መካከል ላይ ስለ ዲያብሎስ ስታይ በጣም አጸያፊና እርኩስ መሆኑን ነው ቁርአን የሚገልጸው። ዲያብሎስ ጠላት እንደሆነ ለመልካም ሰዎች ተገልጿል። ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱዋ ይላል ቁርአን። ሰይጣን ለእናንተ ጠላታችሁ ነውና ጠላት አድርጋችሁም ያዙት ይላል። ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር ይላል። ዲያብሎስ ሰዎችን የሚጠራው የእሳት ጓዶች እንዲሆኑ ዘንድ ነው እያለ ይናገራል። በሌላ ቦታ ላይ ሰይጣንን አላህ ሱብሓነሁ ወተዓላ ሲያዋርደውና ዝቅ ሲያደርገው እናያለን። ከፍ አይልም በቁርአን ላይ ገብቶሻል አይደል? ቃለ እኽሩጅ ሚንሃ መዝኡመን መድሑራ ይለዋል። ለመን ተቢዐከ ሚንሁም ለአምለአነ ጀሃነመ ሚንኩም አጅመዒን ይለዋል። ዲያብሎስ ሆይ አለው ከሰማይ ሲያባረረው ጊዜ አንተ የተዋረድክና ዝቅ ያልክ ስትሆን ውጣ ከዚህ ብሎ ያባረዋል። ሲያዋርደው እናያለን። ከዛ ቀጥሎ ምን አለ? በአንተና አንተን በተከተሉህም ሰዎች ገሃነምን እሞላታለሁኝ አለ። ይህን ሁሉ ያረከሰና ዝቅ ያደረገ ማንነትን የያዘው ዲያብሎስ እንደ መጽሐፍ ቅዱስ ስንመጣ ግን የዚህ ዓለም አምላክ ተብሏል። ጭራሽ ኢየሱስ ክርስቶስ በአንደበቱ የዚህ ዓለም ገዢ ነው ዲያብሎስ ብሎ ተናግሯል። ጭራሽ ይህ ብቻ አይደለም፣ የዚህ ዓለም ጌታ ተብሎ ተገልጿል። የዚህ ዓለም ገዢ በጣም በርካታ ቦታ ላይ ላሳይሽ። ማየት ፈልጊያለሽ? አይ አውቃለሁ። አይ ስለ ይሄ ጥቅስ በተለይ ደግሞ ለእግዚአብሔርና ለሰው የሆኑት አሉ። እነዛም ለማለት ሊመስልም ይችላል። በእርግጥ ብዙም ባላቅም ግን እዚህ የገቡ ስለ ክርስትና ዕውቀት እንደኔም ዕውቀት የሌላቸው አፋቸውን ባይጸዳዱ ደስ ይለኛል። ምክንያቱም ከስር ያሉት እህት ወንድሞች ደግሞ በዛ እንዲገምቱን አንፈልግም። እሱ ብቻ አይደለም። እሺ ለማንኛውም ተፈረናቸው በዚህ ላይ ይሄ አርእስት ትንሽ ስለሚያስፈልግ ጭንቅላታቸውን እንዴት ብለው ይሞላቸዋል በሚሮቻቸው። ሰይጣን ትልቅ ቦታ እንዳለው በኢስላም ቦታቸዋል ስልጣን እንዳለው አላህ ቃል በቃል እህትና ወንድም እኮ ናቸው ለእናንተ። ጂኒዎች እኮ ለእናንተ እህትና ወንድም ናቸው። አሁን ስለ ጂን ላስረዳሽ። እሺ እኛ ሰይጣን ጠላታችን ነው፣ ግን አሁን ጂን ማለት ምን ማለት እንደሆነ ላስረዳሽ። ስለ ጂን አፈጣጠር መጽሐፍ ቅዱስ ስለ ጋኔን ከምን እንደተፈጠሩ አይገልጽም። መጽሐፍ ቅዱስ በምን ባህሪ እንደተፈጠሩ አይገልጽም። ወዴት እንደሚሄዱ አይገልጽም። ታዲያ ይህን ነገር ካልገለጸ ለዚህ ነው ለእናንተ አሁን ግራ የገባችሁ ከሙስሊሞች ጋር ጂን የሚለው ትርጓሜ ነው። ከምን እንደተፈጠሩ እዛኔ ባህሪያቸውን ማዋስ ስለሚገልጽ ምንም ይሄ ቀላል ነበር ለመረዳት፣ ግን ይሄን አይገልጽም መጽሐፋችሁ። ለዚህ ላይ ጎደለ ነው ከይቅርታ ጋር ማለት ነው። ምክንያቱም መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ እግዚአብሔር ጋኔንን ከዚህ ነገር ነው የፈጠርኩት ብሎ የተናገረበት አንድ ቦታ የለም ወፍ። አላህ ግን ከምን እንደፈጠራቸው በግልጽ ይናገራል። ቃለ ሱብሓነሁ ወተዓላ ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም፣ ጋኔንን ከእሳት ፈጠርኩት አለ ቃል በቃል። ጋኔንን ከዚህ ነገር ፈጠርኩት ብሎ እግዚአብሔር የተናገረበት ቦታ አለ ወይ? የለም። አለ በእናንተ እምነት ማን ነበር ስምሽ? ቅርታ ኪዲዮ አለ በእናንተ እምነት ጋኔንን እግዚአብሔር ከዚህ ነገር ፈጠርኩት ብሎ የተናገረበት ቦታ አለ መጽሐፍ ቅዱስ ላይ? የለም። ጠይቀሽ ይሄን ነገር አገኘው? የለም መጽሐፍ ቅዱስ ላይ። ስለዚህ ከምን እንደፈጠራቸው የተናገረ አምላክ እርሱ ነው እንጂ ባህሪያቸውን የመግለጽ ሞራል ያለው ከምን እንኳን እንደተፈጠሩ ያልገለጸ አምላክ ባህሪያቸው እንዲህ ነው ብሎ ቢናገር ሞራል የለውም። ተፈቻለ አይደል? አላህ ግን ቃል በቃል ከዚህ ነገር ነው የፈጠርኳቸው ብሎ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ጋኔኖች ከምን እንደተፈጠሩ አስተምረዋል። አንድም ነብይ ግን መጽሐፍ ቅዱስ ላይ ጋኔን ከዚህ ነገር ነው የተፈጠረው ብሎ የመናገር አቅም የላቸውም፣ አልተናገሩም። ተፈቻለ አይደል? ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ خلق الله الملائكة من نور وخلق الجان من مارج من نار وخلق آدم مما وصف لكم أي من التراب. النبي صلى الله عليه وسلم منالو الله ملائكتوችን ከብርሃን ፈጠራቸው፣ ጋኔንንም ከእሳት ፈጠራቸው፣ ሰውንም ደግሞ ከአፈር ፈጠረው ብሎ ተናገሩ። አዳምን ማለት ነው። ስለዚህ ነው አሁን እንድትረጂ ስለ ጋኔን በደንብ አዳምጪ። መላእክት፣ ሰው፣ ጋኔን የሚባሉ ሶስት ፍጥረታቶች አሉ። አፈጣጠራችን ይለያያል። መላእክቶች ከብርሃን ነው የተፈጠሩት፣ ጋኔን ከእሳት ነው የተፈጠረው፣ ሰው ደግሞ ከአፈር ነው የተፈጠረው። አሁን ማፈጣጠራችን የተለያየ ከሆነ ባህሪያችንም ይለያያል። መላእክቶች አንድ አይነት ባህሪ ነው ያላቸው። እርሱ ምንድነው? ጻድቅ ናቸው፣ ደግን እንጂ ክፉን አያደርጉም። በፍጹም አምላክን ይታዘዛሉ እንጂ አያመጹትም ለዘላለም ማለት ነው። ይሄ ነው እምነታችን። እንደ ክርስትና ግን መላእክት ይሄ አይደለም ባህሪያቸው፣ ያምጻሉ፣ ኃጢአትን ያደርጋሉ። እናልሽኝ እኔ ምንም ያርጉ ምንም ያው ሰውም ሆነ መላእክት የተፈጠሩበት ዓላማ ይኖራቸዋል። ስለዚህ እኔ በዛ ዙሪያ ሳይሆን
እኔ እዚህ አሁን መምህራኖች አሉ፣ ብዙ መምህራኖች አሉ። እነሱን አስገብተህ ማወያየት ትችላለህ። ግን እነዚህ ፓስተር ነኝ ባዮች ስለመጽሐፍ ቅዱስ የማያውቁትን እዚህ እያስገባ እንትን አትበል። ለማን እድል ስለሰጠኝ ነው። እናመሰግናለን። አሁን አዳምጪ ተማር ጋኔን ምን እንደሆነ ላስረዳሽ ብዬ ለአንቺ ጊዜ ሰጥቼ እያስረዳሽ ነው። እሱ ግን ችላ አልሽ። እነሱ መምህሮችሽ እዚህ ገብተው አይነጋገሩም ወይ? ላ ከመጡ ደስ ይለኛል፣ ገብተው ይነጋገሩ። ማንኛውም መምህር፣ ዲያቆን፣ ቀሳውስት እዚህ ቲክቶክ ላይ ምን የሚሉ ተሳዳቢዎቻቸውም ሆነ ማንኛውም ቀሳውስቶቻቸው መምህሮቻቸው አምጧቸው እንደዚህ ቢማሩ በጣም ደስ ይለኛል። ነገር ግን እዚህ ገብተው አይማሩም፣ ተደብቀው ይማራሉ። በራሳቸው በሌላ አካባቢ ገብተው ይማሩ ይችላሉ። ይሄንንም ማስረጃ ከፈለጋችሁ አንድ ሜት አድርግ ልጨርስልሽ። ይሄን ማስረጃ ከፈለጋችሁ ዛሬ ሁሴን እንዲህ አለ እያሉ ቪዲዮ እየሰሩ ሁሌ እንትን ይላሉ። ያ ማለት የኔ ተማሪዎች ናቸው፣ መምህሮቻችሁ ቪዲዮ እየቆራረጡ ሁሴን ዛሬ እንዲህ አለ፣ ሁሴን ዛሬ እያሰለመ ድራማ እንዲህ ሰራ። ለእናንተ እስኪ ገብተህ ይሄንን ውሸት ነው በልልን በላቸው። አንዳንዴ ቀርጸህ ከምታመጣልን ድፈር እንጂ አንድ ቀን እንዴት እንጂ በሙስሊሞች ሰፈር ገባ በሏቸው። እሺ፣ ስለዚህ ተደብቀው ይማራሉ። ለነሱ አታስቢላቸው፣ በደንብ ይማራሉ። እና ካንቺ በላይ አሁን ልቀጥልልሽ ስለ ጋሪ አንዴ ከይቅርታ ጋር እነሱ ብዙ መማር ነገር አለ እንጂ እነሱ ከና ያን ሜት አድርገሽ እንጨርሳ አንድ ጊዜ ይሄ በተጨባጭ ያለውን ነገር ነው የተናገርኩት አንድ ጊዜ። እሺ፣ ስለዚህ ጋኔን መላእክት ከምንድን ነው የተፈጠሩት? ከብርሃን። ጋኔን ከእሳት፣ ሰው ከአፈር ተፈጠረ። አፈጣጠራችን ይለያያል። ባህሪያቶቻችን እጥር በጥር ባለ መንገድ እንድትረዱት ማለት ነው። ባህሪያችንም ይለያያል። መላእክቶች ምንድናቸው? በእስልምና ጻድቆች ናቸው። ትእዛዝን ይፈጽማሉ፣ ኃጢአትን አያደርጉም። ማስረጃ ቃለ ስብሓነሁ ወተዓላ ዓለይሃ መላኢከቱን ገላዙን ሽዳዱን ላ ያዕሱነ አላህ መአምረሁም ወየፍዐሉነ ማ ዩእመሩን። አላህ ሲናገር ምን አለ? አላህን የሚያዘውን አያምፁትም፣ የሚከለክለውን ደግሞ ይርቃሉ፣ አይተገብሩም ያን እያለ ይናገራል። ይህ በሱረት አተሕሪም ላይ ይገኛል። በሌላ ቦታ ላይ አላህ ስብሓነሁ ወተዓላ ሲናገር በሱረት ነሕል ላይ ወሊላሂ የስጁዱ ማ ፊ ሰማዋት ወማ ፊ ልአርድ ሚን ዳባ ወልመላኢከቱ ወሁም ላ የስተክቢሩን የኻፉነ ረበሁም ሚን ፈውቅሂም ወየፍዐሉነ ማ ዩእመሩን። መላእክቶችን አላህ ሲገልጻቸው ምን አለ? በሰማያት በምድር ያለው ለእኔ ለአላህ ይሰግዳል ካለ በኋላ መላእክቶችም ለእኔ ይሰግዳሉ፣ ለእኔ ከመስገድም አይኮሩም ካለ በኋላ በላያቸው ያለሁትን እኔን አላህን ይፈሩኛል፣ ያዘዝኳቸውንም ሁሉ ይፈጽማሉ አለ። ስለዚህ መልአክ ብሎ ማለት ባህሪው ምንድነው? ትእዛዝን የሚያደርግ ኃጢአትን የማያደርግ ነው። በኢስላም አስተምሩ አያምፁ። ተቻለ አይደል? ይሄ ነው። ሰውና ጅን እስከተባለ አንድ አይነት ባህሪ ነው ያላቸው። ምን ማለት ነው? አንድ አይነት ባህሪ ማለት ሁለቱም ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ናቸው። ስለዚህ ከእነርሱ ኃጢአትንም የሚያደርግ አለ፣ ጽድቅንም የሚያደርግ አለ። ኃጢአትና ጽድቅን ያደርጉ ዘንድ ወይንም ደግሞ ኃጢአትን ይከለከሉ ዘንድ ትእዛዝን ይፈጽሙ ዘንድ የሚያዛቸው ነብያት የሚባሉን ይልካል አላህ በየዘመናቱ። እነዚህን ከሰዎች የሚላኩ ነብያትን ጅኖች እየሰሙ ልክ እንደኛ የመተግበር ግዴታ ተጥሎባቸዋል። አምላክ በከንቱ ፍጥረታትን አይፈጥርም። አምላክ ዝም ብሎ ከመጀመሪያው መጥፎ አድርጎ አይፈጥርም። ጥፋትን፣ መጥፎነትን የሚወርሱት ሰዎች በራሳቸው ባህሪ ነው። ጋኔንን አላህ መጥፎ አድርጎ ፈጥሮታል ወይ? ላ አይደለም። ይሄ ቢሆን ስህተት ነበር። አምላክ ነገራቶችን ፍጡር ማን ነው ክፉ አድርጎ አይፈጥራቸውም። ክፋትን ግን የሚያመጣው ፍጥረት በራሱ ላይ ራሱ ነው። መቼ? ኃጢአትን በማድረግ የኃጢአትን ኃጢአትነት የጽድቅን ጽድቅነት ከተረዱ በኋላ የዛኔ ኃጢአቱን ሲመርጡ መጥፎ ይሆናሉ። ስለዚህ ልብ በሉ፣ ከጅኖች የአላህን ትእዛዝ የተቀበለና የፈጸመ እርሱ አማኝ ነው የሚሆነው እንጂ ከሃዲ አይሆንም የአምላክን ትእዛዝ በመቀበሉ። ከጅኖች ግን የአምላክን ትእዛዝ ያልተቀበለና የካደ ያስተባበለ እርሱ ሰይጣን የሚልን ባህሪ ይይዛል። ይዛል ሰይጣን የሚለው የባህሪ መጠሪያ እንጂ የአካል መጠሪያ አይደለም። አካላቸው ጅን ነው የሚባሉት እነርሱ። ነገር ግን ሰይጣን ተብሎ የሚጠሩት መቼ ነው? ባመፁ ጊዜ ነው። ሰይጣን ማለት ትርጉሙ ምን ማለት ነው? ጅን ማለት ትርጉሙ ምን ማለት ነው? ጅን ማለት ድብቅ ወይንም ስውር ማለት እንጂ ሰይጣን ማለት አይደለም። በዚህ የተሰየሙበት ምክንያት ከእይታችን የተደበቁና የተሰወሩ ስለሆነ ነው። አላህ ሱብሓነሁ ወተዓላ ጅን የሚለውን ቃል ድብቅ ለማለት በርካታ በሌላ ቦታ ላይ ይጠቀመዋል። ለምሳሌ ፈለማ ጀነ ዐለይሂ ሌይሉ ረአ ከውከበን ይላል። ኢብራሂም ዐለይሂ ሰላም ሲገልጽ ምን አለ? ሌሊቱን በጨለመበት ጊዜ ከዋክብቶችን አየ ኢብራሂም ይለናል። እዚህ ቦታ ላይ በጨለመ ጊዜ ወይንም በተደበቀ ጊዜ የሚለውን ቃል ጅን የሚል ቃልን የተጠቀሙ። ያ ማለት ሰማይ ጅን ሆናለች ማለት ነው ማለት አይደለም ሲጨልም፣ ነገር ግን ድብቅ ሆናለች ማለት ነው። ስለዚህ ጅኖችም ከሰዎች እይታ የተደበቁና የተሰወሩ በመሆናቸው ጅን ተባሉ። ገብታችኋል? ሰይጣን ማለት እስከተባለ ሌላ ነው። እርሱ ሰይጣን ማለት አልኻሪጅ አን ጣዓቲላህ ከአላህ ትእዛዝ ያመፀ አማጺ ማለት ነው። ገብታችኋል? መቼ ነው ይሄን ባህሪ የሚይዙት ከተባለ እነዚህ ሰዎች
የአላህን ትእዛዝ ባመፁ ጊዜ። ለዚህ ነው ሰይጣን ወይንም ያ አላህ ስብሐነሁ ወተዓላ ከጀነት እንዲባረር ያደረገውን ምን ብሎ ይጠራዋል? አላህ ስብሐነሁ ወተዓላ ሰይጣን ብሎ ጠራው። መቼ? ካመፀ በኋላ ማለት ነው። ያ ነው። ስለዚህ ሰይጣን የሚለው ያመፁ የጅን አይነቶች መለያ ማነው ባህሪያቸው እንጂ እንዳው አጠቃላይ ጅኖች ሁሉ ሰይጣን ናቸው ማለት አይደለም። ስለዚህ ትእዛዝን በመፈጸማቸው የአምላክን ትእዛዝ ከተከተሉ ልክ እንደኛ አማኞች ይሆናሉ። የዛኔ ነው ወንድሞቻችን የሚባሉት። ሰይጣን ከሆነ ወይንም ካመፀ በኋላስ እሱ የኛ ጠላታችን ነው። ጠላታችን እንደሆነ ሰይጣን ማስረጃ በቁርአን ላይ ቃል በቃል ላሳያችሁ። ሰይጣን ወንድሞቻቸው ናቸው ነው አይደል የሚሏችሁ? ላ ውሸት ነው። ያው ሰይጣን ጠላታችን እንደሆነ ቃል በቃል ማስረጃ በቁርአን ላይ ነው። ተመልከቱ። ያው አላህ ሲናገር ምን ይላል? ሰይጣን ለእናንተ ምናችሁ ነው? ወንድማችሁ? ላ አይደለም፣ ጠላታችን ነው። ግን ለእናንተ መምህሮቻችሁ ምንድነው የሚሏችሁ? ሰይጣን ወንድማቸው ነው ይሏችኋል። ላ እንደዛ የሚል የለም። ሰይጣን ለእናንተ ጠላታችሁ ነው። ስለዚህ ጠላት አድርጋችሁ ያዙት። ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው አለ። ይሄ ብቻ አይደለም፣ ሌላ ቦታ ላሳያችሁ። ሰይጣን ለሰው ልጆች በጥቅሉ እንዳው ጠላት ነው ይላል አላህ ቃል በቃል በቁርአን ላይ ሲናገር። እዚህ ቦታ ላይ ይላል ያው እና ቁጥር 5 ላይ ሰይጣን ለሰው ግልጽ ጠላት ነው። ያው ሰይጣን ለሰው ግልጽ ጠላት። ስለዚህ ሰይጣን የሚባሉት ያመፁ የጅን አይነቶች እነርሱ ጠላቶች። ይሄን ይመስላል። እሺ ልጅ ጥያቄ ያለ ገጠ ጥያቄ ያለው ክርስቲያን አለ? ጥያቄ ያለው ክርስቲያን አለ? በነፃነት ትጠይቃላችሁ። እኛ እንጠይቃችሁ እና ጨናንቃችሁ አንልም። የሌለ ነገር ዝም ብለን ያነሳን ጭንቅላታችሁን አናንታታ። ደስ ያለን ጥያቄ ጠይቅ። ክርስቲያን ከገባ እሺ፣ ጥያቄ ያለው ሙስሊም ሊሆን ይችላል፣ መጠየቅ ይችላል። አሎ هتسمعون كلامي ሰላሙ አለይኩም። ትጠይቅና እሷ መቅዲን አስተዋውቀሃለሁ ታስተዋውቀኛለህ ብላኝ ነው። ጠይቂና መቅዲ ትቀጥላለች። ትሰሚያለሽ? ቀጥይ። እሺ መርሐባ። ሰላም አለይኩም ብያለሁ። ሁሴን፣ የኔ ጥያቄ አልሐምዱሊላህ እኔ ሙስሊም ነኝ። ከአንድ ከሁለት ቀን በፊት ያጋጠመኝ ነው። አንድ የናይጄሪያ አረብ ተናጋሪ ነችና አንድ ሰለምቴ ጓደኛ ነበረችኝና ሰለሜ ነው ስትላት ምን መልስ ሰጠቻት መሰለህ? እኛ ልንወጣ እያሰብን የሚል አይነት አመላለስ ስትመልስ ትንሽ ደንገጥ አልኩና በሰዓቱ መልስ አልሰጠሁም ነበረ። ሲነጋገሩ አልሰማሁም። በኋላ ነው የተነገረኝ። በአጋጣሚ በጨዋታ ስናወራ ሻፊዒን አልቀበልም የሚል አይነት ንግግር አመጣች። ያንንም ትላልኩኝ አንድ ሁለት ጥያቄ ጠየኳትና የምታቀርባቸው ነገሮች ሰሂህ ያልሆኑ ሐዲሶች ነገሮች እና ነው ይሄ ነገር ሰሂህ አይደለም እያልኩ መልስ ሰጠኋት። የተቀጠፉ ሸት ከዚህ በፊት እነ ሼህ ዛህረዲን የተጠየቁ ሲመልሷቸው ነበሩና ቀለኔ ቀላል ነበረ። መጨረሻ ላይ ሐዲስን ትከታያለሽ ወይ ስላት አልከተልም አለችኝ። ያችን ሰለምቲዋን ጓደኛዬን ማስተካከል ስለነበረብኝ እሷ ሐዲስን ስለማትከተል እንትነች ወጣለች ከእስልምና አልኳት። ሙዚቃም ሐራም አይደለም የሚል ነው የተናገረችና ሙዚቃ በእስላም እንዴት ይታያል? አንደኛው ጥያቄ ይሄ ነው። ለሷ ለልጅቱ መመለስ ስላለብኝ። ሁለተኛ ሐዲስን የማይከተል ሰው ሙስሊም ነው ወይ እንላለን ወይ? እኔ ሙስሊም አይደለችም ብዬ መልስ ስለሰጠሁኝ ይቅርታ ማለት ካለብኝ ተሳስቼ ካለሁ መታረም ፈልጌ ነው። ትክክል ነሽ። ሐዲስን የማይቀበል ሰው ሙስሊም አይደለም። ምክንያቱም ሐዲስን እንድንቀበል ራሱ ቁርአን ነው የተናገረው። ቁርአንን እቀበላለሁ ግን ሐዲስን አልቀበልም የሚል ሰው ውሸታ ነው። ባታል ሼህ አልባኒ የተባሉታል ምን አሉ? ምን ታድርጊያለሽ? ኦኬ ምን ታድርጊ? አላህ በቁርአን ላይ ቃል በቃል ወማ ينطق عن الهوى إن هو إلا وحي يوحى ይላል። ሙሐመድ ከራሱ አንዳችን አይናገርም ማለት። ስለዚህ ንግግራቸው ሁሉ ምንድነው? ኢን ሁወ ኢላ ወህይን ዩሃ፣ የሚናገረው ንግግር ከእኔ የሚተላለፍለትን ራእይ እንጂ ሌላ አይደለም ማለት። ይታቸዋል። ማንኛውም ንግግራቸው ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው የሚመነጭ አይደለም። ለምሳሌ ሐዲስ ላይ ከተናገሯቸው መካከል ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው የሆነ ምንም አይነት ነገር የለም። ሁሉም እንዳለ በአምላክ ትእዛዝ ነው የሚናገሩት። ይሄ ነው። ቁርአንን እቀበላለሁ ግን ሐዲስን አልቀበልም ያለን ሰው እችን ጥያቄ ብቻ ጠይቂው።
እሺ ጥያቄ ጠይቀው። እኔ ከዚህ በፊት አስታውሳለሁኝ አንድ የመናዊ ልጅ ነው፣ አረበኛ ነው የሚችለው፣ ጓደኛው ግን ኢትዮጵያዊ ነው እና የመን ላይ ነበሩ። እንዳጋጣሚ በዚህ ገስት ላይ ገባ፣ አስገባልኝ ብሎኝ ገባ። ምንድነው የምትከተለው ስለው እኔ ቁርአን ብቻ ነው የምትከተለው አለ። ሐዲስ አትከተልም? አይ አልከተልም፣ አልቀበልም። ለባጭር ጥያቄ አሁን ሶላት ሰግደሃል ወይ ስለው አዎ ሰግጃለሁኝ አለ። ምን ሶላት ሰገድክ? የዐሱር ሶላት ነው የሰገድኩት አለ። ጥሩ ስንት ረካዓ ሰገድክ አልኩት፣ 4 ረካዓ። ስለዚህ በቁርአን ላይ 4 ረካዓ ስገዱ የሚለውን ቃል አምጣና አሳየኝ አልኩት። ከየት ያምጣ? ከሐዲስ ነው አለ። ወላሂ መጨረሻ ስለዚህ ሐዲስን የግዴታ ይከተላል ሰው ማለት ነው። አይ ይህን አልሰግድም ሶላትን ብሎ ቢያመልጠስ ይሄ ሰው በምንድን ነው የምንይዘው? እሺ ቁርአን ላይ ወአቱ ዘካተ ይላል፣ ዘካን ስጡ ይላል። እንዴት ነው ከገንዘብ ዘካን የምሰጠው? ምን ያክል ገንዘብ ሲሞላኝ ነው ዘካን የምሰጠው ብላችሁ ጠይቁት። ወፍ ከየት የማያመጣ ቀጥታ ወዴት ይሄዳል? ሐዲስ ላይ ይሄዳል። ተቻል እሺ ሐጅን አድርጉ ይላል ቁርአን። 5ቱን የእስልምና መሰረት ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አብራራ ተብለው በስልጣን በቁርአን ላይ ተነግረው ነው ያንን ያብራሩት። ያም ማብራሪያ ከአላህ ዘንድ በሚመጣ እንጂ ከራሳቸው አይደለም። የቱ ጋር ነው በቁርአን ላይ ስለ ሐዲስ ላይ አብራራ ተብለው ስልጣን የተሰጣቸው ከተባለ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ይላል። ሙሐመድ ሆይ ይህን ቁርአንን ወደ አንተ አወረድኩት የተወረደላቸውን ይህን ቁርአንን ልታብራራላቸው ዘንድ እያለ ይናገራል። ያን ማብራራት እስከ ራሳቸው ነው ወይ? ላ አይደለም። አላህ መሰከረ። ሙሐመድ የሚነግራችሁ ግን ከኔ የሚተላለፍለት ራእይ እንጂ ከራሱ አይደለም ብሎ ተናገረ። በሌላ ቦታ ላይ በሱረቱል ሐሽር ላይ ምን አለ? ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንቱሁ አለ። ሙሐመድ ያመጣላችሁን ሁሉ ያዙ ተቀበሉ፣ እርሱ የከለከላችሁንም ነገር ሁሉ ተከልከሉ ብሎ ተናገረ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያዘዙን ነገራቶች ሁሉ ሐዲስ ላይ ከአላህ ሱብሓነሁ ወተዓላ እንጂ ከራሳቸው አይደለም። ያ ነው። በሌላ ቦታ ላይ አላህ ወአጢዑ ላህ ወአጢዑ ረሱል ይላል። እኔን አላህን ታዘዙ መልእክተኛዬን ሙሐመድንም ታዘዙ ይላል። አላህን ታዘዙ ማለት ነው አላህ በቁርአን ላይ ያዘዛቸውን ትእዛዞች መታዘዝ ማለት ነው። ሙሐመድ ያዘዛችሁንስ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያዘዛቸውን ትእዛዛት ነው። ቁርአን ከአላህ እንደተቀበሉ ሐዲስንም ከአላህ እንደተቀበሉ የተናገሩበት ሐዲስ ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኡቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠሁኝ አሉ። ሐዲስንም ከእርሱ ከአላህ ዘንድ የተሰጣቸው እንደሆነ ቃል በቃል ተናግረዋል። በሌላ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተድሉ ባዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ 2 ነገራቶችን ጥየላችሁ እሄዳለሁኝ፣ እነርሱንም አጥብቃችሁ እስከያዛችሁ ድረስ አትጠሙም። እነርሱም ቁርአንና ሐዲስ ናቸው እያሉ ቃል በቃል ተናግረዋል። ሱነቲ ብለው ተናገሩ። ሱነቱ ዐለይሂ ሰላቱ ወሰላም هي الأحاديث الواردة عنه عليه الصلاة والسلام። ይሄን ይመስላልሽ። ጥያቄ ያለ ይቀጥል። አሎ ጥያቄ ያለ ይቀጥል። ጥያቄ የሌለው እንዳይቀጥል። አትስማዑን ከላም መቅዲ ያለሽ መቅዲ ተመለሽ፣ ፖዝነሽ እሺ ሌላ ሰው ካለ ጥያቄ ቀጠሉ። መቅዲ እስክትመጣ መልካም። ስለዘፈን ያለችው እሺ፣ ስለ ዘፈን ለመሆኑ ዘፈን በእስልምና ሙዚቃ በእስልምና ሐራም ነው። በቁርአንም ላይ አለ፣ በሐዲስም ላይ አለ፣ ከሰሃቦችም ንግግር አለ፣ ከኢጅማዕም አለ። በቁርአን ላይ አላህ ይቅርታ ሁሱ በቁርአን ላይ የትኛው አያ ላይ ነው የሚል ጥያቄም ጠይቃኛለች ስለ ሙዚቃውና እኔ ቁርአን ስላልቀረው የአማርኛውን ስለሆነ የዚህ አያት ቁጥር አልተናገርኩም። ጀዛከላህ ኸይር። አላህ በቁርአን ላይ ሲናገር ሱረት ሉቅማን ላይ ወሚን ናስ መን የሽተሪ ለህወል ሐዲስ ሊዩድለ ዐን ሰቢልላህ ቢገይሪ ዒልምን ወየተኺዘሃ ሁዝዋ ኡላኢከ ለሁም ዐዛቡን ሙሂን ይላል። ማለት ነው ከሰዎችም አለ ወሚን ናስ መን የሽተሪ የሚገዛ የሆነ ለህወል ሐዲስ ከንቱ የሆነ ንግግር ለምን ሊዩድለ ዐን ሰቢልላህ ሰዎችን ከአላህ መንገድ ለማሳትና ለማጥመም ሲል ወየተኺዘሃ ሁዝዋ እርሷንም ማላገጫና ማፌዣ አድርጎ ይይዛታል አለ። ኡላኢከ ለሁም ዐዛቡን ሙሂን ለእነዚህ ሰዎች አሳማሚ የሆነ ቅጣት አላቸው፣ ወይንም አድካሚ የሆነ ቅጣት አላቸው። የትንሣኤ ቀን አለ ወደ ገሃነም ይገባሉ። እዚህ ቦታ ላይ ይህንን ነገር አጥማሚ ሐዲስ ተብሎ ወይንም ደግሞ የውሸት ንግግር ከንቱና ዘዛታ ንግግር ተብሎ የተነገረው
ምንድነው የሚለውን ሰሃቦች ሲናገሩ አብዱላህ ኢብኑ መስዑድ እየማለ 3 ጊዜ ወላሂ ኢነሁል ገይና ወላሂ ኢነሁል ገይና ወላሂ ኢነሁል ገይና እያለ ተናገረ። በአላህ ስም እምላለሁኝ ይሄ ሙዚቃ ነው ተብሎ ተናገረ። ወጣቻለ አይደል? ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሙዚቃን ወይንም የሙዚቃን መሳሪያ ሐራም እንደሆነ ተናግረዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም كما جاء في البخاري قال ላይ እንደተዘገበው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ لا يكونن من أمتي أقوام يستحلون الحر والحرير والخمر والمعازف ከኡመቶቼ ወደፊት ሐላል የሚያደርጉ ሰዎች ይመጣሉ። እነዚህን አራት ነገራት الحرى والحرير الحرى يعني فرج المرأة أي الزنا والحرير نوع من اللباس حرير حر هنا لبسن مالتنا سوستنيا والخمر أسكاري متت والمعازف هي آلات اللهو والأغاني يا موسيقى مساريات وين الموسيقى اللي يفقد صوت ودفيتي متعلو حلال ما يرزق صوت متعلو النزين هي تنسى بلكتوش ناتشو النزي صوت بلو تناقر حلال ما يرزق صوت متعلو مالتنا الله حرام ያደረገውን ሐላል የሚያደርጉ ሰዎች ይመጣሉ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሙዚቃን ሐራም እንደሆነ ነገር ግን ይሄንን ተቃውመው ወደፊት ሰዎች ሐላል ነው ብለው የሚነሱ ሰዎች ይመጣሉ ብለው ቃል በቃል ተናግረዋል ማለት ነው። ሌላው የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች አብዱላህ ኢብኑ አባስ ጋር አንድ ሰው መጥቶ ፈትዋ ጠየቀው። የኢብኑ አባስ ማ ተቁሉ ፊል ጊናእ አለው። አንተ ኢብኑ አባስ ሆይ ስለ ሙዚቃ ምን ትላለህ? አሐላሉን አም ሐራም ብሎ በግልጽ ጠየቀው። ሐላል ነው ወይስ ሐራም ነው ብሎ ጠየቀው። አብዱላህ ኢብኑ አባስ ታዲያ በጥያቄ መለሰለት። ኢዛ ጃአ የውም አልቂያማ የትንሣኤው ቀን በመጣ ጊዜ አለው ኢዛ ወዲዐ አልሐላል ፊ ሚዛን ወልሐራም ፊ ሚዛን ፈኢላ አዩሁማ ዩضع አልአጋኒ ብሎ ጠየቀው። ታዲያ ሙዚቃ የዛኔ በሐላል ስራዎች ላይ ሊቀመጥ ይመስላል ወይስ በሐራም ላይ ነው? መቼም ከሶላት ጋርና ከሐጅ ጋር ከዝጋ ጋር ሊቀመጥ አይችልም። ሰውየው ምን አለ ሊጠይቅ የመጣው አይ ከተእዛዛት ነው እንዳንል እርሱ አላህ ሙዚቃን የፈቀደበት ቦታ የለም። ስለዚህ ያለምንም ጥርጥር እርሱ ካልፈቀደው ነገር ከሐራም ነው ሊቀመጥ የሚችለው ብሎ ተናገረ። አብዱላህ ኢብኑ አባስ ምን አለው? ኢዝሃብ አፍተይተ ነፍሰከ ቢነፍሲካ አለው። ሂድ በቃ ራስህን ለራስህ መልሱን አግኝተሃልና ሂድ አለው። ቦታቸው አላረ። ስለዚህ አብዱላህ ኢብኑ አባስ ሙዚቃ ሐራም ነው ብሎ ቃል በቃል ተናግሯል። እና አብዱላህ ኢብኑ መስዑድ ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ የቁርአኑን አንቀጽ ከማንም በላይ የተረዱትና የተገነዘቡት ሰሃቦች ይህ እዚህ ቦታ ላይ ሙዚቃ ነው የታሰበው ብሎ ተናግረዋል። አላህ ቃል በቃል እዚያው ላይ በሱረቱ ኢስራ ላይ ወስተፍዚዝ መን استطعت منهم بصوتك واجلب عليهم بخيلك ورجلك وشاركهم في الاموال والاولاد ووعدهم الشيطان الا غرورا بصوتك የሚለውን እዚህ የሰይጣን ድምጽ የተባለው انه الغنى ተብሎ እንዳለ ሙፈሲሮች ያስቀምጠውታል። የሰይጣን ድምጽ ብለው ይሄን ይመስላል። እሺ ጥያቄ አለ ይገባ ጥያቄ አለ ይገባ እሺ ጥያቄ ከጨረሳችሁ ሰላም አለይኩም እሺ ሰላም አለይኩም ያ ጀማዓ ይሰማል? እንዴት ይያዝ ነው? ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? ጥያቄ ነበረኝ። ሶላት ተሰገደ በኋላ መጨረሻ ላይ ዱዓ ይደረጋል እና እንዴት ነው ማለት በጀማዓ ማለት ነው ተቀባይነት አለው? እሺ በጀማዓ ዱዓ ማድረግ ከነቢያችን ሰለላሁ ዐለይሂ ወሰለም አልተገኘም። ነገር ግን ዱዓ ማድረግ ይቻላል ወይ ከሶላት በኋላ ወደሚለው ስንመጣ በተናጠል ከሆነ ሰውየው ለብቻው ዱዓ ማድረግን አልተከለከለም። ግን ከሱና ሶላት በኋላ ወዲያው ማድረግ ይችላል። ከዋጅብ ሶላት በኋላ ከሆነ ደግሞ መጀመሪያ ከዋጅብ ሶላት በኋላ የሚባሉ ዚክሮች አሉ። እነዛን አድርጎ ሲጨርስ ዱዓ ማድረግ ይችላል። በዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام المئة قوله لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير
من قالها غفرت له خطاياه وإن كانت مثل زبد البحر النبي صلى الله عليه وسلم ሲናገሩ ምን አሉ ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ 33 ጊዜ አልহামዱሊላህ ያለ 33 ጊዜ አላሁ አክበር ያለ እነዚህ 99 ሲሆኑ መቶኛ ደግሞ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወዐላ ኩሊ ሸይኢን ቀዲር ያለ ያለፈ ኃጢአቱ ሁሉ ይማርለታል አሉ። እንድታሰምሩበት የምፈልገው ምንድነው ከግዴታ ሶላቶች በኋላ እነዚህን ያለ ብለው አስቀምጠዋል። ስለዚህ ከግዴታ ሶላት በኋላ ወዲያው ዱዓ ማድረግ ሳይሆን ያለብን ዚክሮችን አድርገን ከጨረስን በኋላ ዱዓ ማድረግ እንችላለን ወይ? አዎ ይቻላል። ግን በተናጠል እያንዳንዳቸው በየራሳቸው እንጂ በጀማዓ ተሰባስቦ ዱዓ ማድረግ ይህ ከነብዩ ሰለላሁ ዐለይሂ ወሰለም ሆነ ከሰሃቦች አልተገኘም፣ ቢድዓ ነው። ሃይ ለመጨመር ይችላል ማለት ነው። እሺ ሶላት እየተሰገደ ቁርጭምጭምታ አለ ግዴታ ነው መቼም እና እኔ ስገባ ወደ ሶላት ስገባ ቁርጭምጭምታ ታስጠጋ እየጠበባችሁ ይሁን ምን ይሁን አላውቅም ይሰበስባል። ያኔ ክፍተት አለና እንዴት ነው እሱ? እንደ አስሉ እንደ መሰረቱ ቁርጭምጭሚት ማን ነው እንትን ክፍተት መኖር የለበትም። የምትሰግዱ ሰዎች በመካከላችሁ ነቢያችን ሰለላሁ ዐለይሂ ወሰለም ላ ተትሩኩ ፈረጅ ለሸይጣን ይላሉ። ክፍተት ቦታን አትተው እያሉ ያስጠነቅቁ ነበር። ነገር ግን ሰዎች በጣም ከተጨናነቁስ በጣም ተጠባብቀው በሚሰግዱ ጊዜ የዛኔ ትኩረታቸው የሚሳብ ከሆነ በዚያ ነገር የሚቀመንትን የሚሉ ከሆነ ሌላ ትኩረት ውስጥ የሚገቡ ከሆነ የዛኔ ትንሽ ዘር ብለው ለቀቅ ብለው ቢሰግዱ እሱ እንደ ጥፋት አይታይም፣ እንደ ወንጀል አይታይም። هذا ما أفتى به الإمام العلامة صالح الفوزان حفظه الله تعالى ورعاه. هاي الله ጨርሻ ነው። جزاك الله خير. السلام عليكم. عليكم السلام ورحمة الله وبركاته. ያጋላችሁ ግባችሁ ሰዎች ይሐርብስ ለምንድን ነው የተከለከለው? እሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ የማጌጫና የመዋቢያ አይነት ልብሶች ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ወርቅን ለወንድ ልጅ እንደከለከሉት ማለት ነው። ወርቅ ወደ ወንድ ልጅ በዚህ አንጻር ነው ሐራም ከለከሉ። እሺ ጥያቄ አለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁሴን ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ጥያቄ አለ ቀጥል። እሺ እኔ ጥያቄ ነበረኝ። ጥያቄ ምንድን ነው? ጥያቄ የሆነ ጓደኛ ነበረኝና ተይዞ ከእስር ቤት እያለ ብር አስገባልኝ ምናምን ብሎኝ ይሄን ያክል ብር ያስገባልሃለሁ ምናምን አልኩት። ከዚያ እሱን የሚያን ብር ሳልክለት ወደ ሀገር ገባ። ከዚያም ነገ ዛሬ እያልኩኝ ያን ብር ሳልክለት ቀረሁ ማለት ነው። ያ ብር ግዴታ መላክ አለብኝ? ያኔ ቃል የገባሁትን አንተ ከራስህ ልትሰጠው በፈቃድ ልትሰጠው ብር አይደለም አይደል? ብድር አይደለም አይደል? አንተ ከራስህ ልትሰጠው ቃል ገብተህለት ነው። ብድር አይደለም ከራሴ ነው። እንደሱ ከሆነ እንደ ፈቃድ ነው። ቃል ስለገባህ ቃልህን ሙላልህ። ነገር ግን ያን ነገር አንተ ተቸግረህና ወይንም ለሌላ ዓላማ ለማዋል ፈልገህ ከሆነ ይባስ የተቸገረ ቤተሰብ ወይንም ደግሞ ዘመድ አግኝተህ ከሆነ የዛኔ ብትሰጥ ለምን አልሰጠህም ብሎ አላህ ሱብሓነሁ ወተዓላ አይጠይቅህም። ቃል ከገባህ ግን ያን ቃልህን ፈጽምለት። አላህ በቁርአን ላይ ወአውፉ ቢልዓህድ ብሏል። ቃላቸውን ሙሉ ፈጽሙ ብሏል። ስለዚህ ቃል ገብተህለት ከሆነ አቅሙ ካለ ያንን ለማድረግ አድርግ። አቅሙን ሳታገኝ ብታጣስ የሆነ ቃል ገብታችሁ ለሰዎች በዚያ ላይ አትጠይቁበትም። ለምን አላደርጋችሁ ተብሎ ነድር ቢሆን ስለት ቢሆን ግን የዛኔ ማድረግ አለባቸው። እርሱን ግዴታ ነው። አይ طيب جزاك الله خيرا። እሺ ጥያቄ አለ ቀጥል። እሺ ሰፋ አለ ሰፋ ጠበበ ወረደ ውረድ በቃ። እሺ ጥያቄ አለ ሲቀጥል ያ ሰላም አለይኩም ሰላም ወራህመቱላህ ወአለይኩም ሰላም
አንድ ጥያቄ ነበር ብሎ ለማሳቀው አንዳንድ ውሸቶችን ሲያወራ ባየው ጊዜ ያንን ውሸት ነው ብዬ ቀጥታ ባጋልጠው እንዴት ይታያሉ? ማጋለጥ ይቻላል ወይስ በምክር ወይም በአንዳንድ አጋጣሚዎች እንዲተው ለብቻ ብነግረውም ብዙም ካልተቀበለ በዛን ሰዓት ማጋለጥ ይቻላል ወይ? እንዴት ይታያል? እሺ እሺ ወንጀሎች ለሁለት ይከፈላሉ። አንደኛ የግል ወንጀል አለው ሰውየው፣ ሁለተኛ ደግሞ የህዝቦችን የሚያሳስትበት የሆነ የወንጀል አይነት አለ። የግል ወንጀሎች ላይ በተመለከተ ለእርሱ መክራችሁት ከተቀበለ ሰየው፣ ካልተቀበለ በአንተና በአላህ መካከል ያለብህን ግዴታ ተወጥተሃል። ሁለተኛ ደግሞ ወደ ሌሎች የሚተላለፍ ወንጀል ከሆነ ለምሳሌ ቢድዓ የሚያሰራጭ ከሆነ ሰውየው ሙስሊም ነኝ እያለ የሽርክ አስተምሮ ካለው የዛኔ ሰዎችን እያሳተና እያጠመመ ስለሆነ የዛኔ ለሰዎች መናገር ግድ የሚለው የዛኔ ይሄ ሰውዬ እያስተማረ እየተናገረ ያለው ንግግር ስህተት ነው፣ ቢድዓ ነውና ተጠንቀቁ ሊል ይችላል የዛኔ። እንዲሁም ደግሞ የሚሰርቅ ከሆነ የሚዋሽ ከሆነ ልክ እንዲሁ እንዳልከው ይህ ሰውዬ የሚናገራችሁ ውሸት ነውና ተጠንቀቁት ብለህ የዛኔ ውሸቱን ማስጠንቀቁ ችግር የለውም። የራሱ ወንጀል ቢሆን ሲጠጣል ይሄ ልጅ እንግዲህ ይሄ ከወደ ሌላ የሚተላለፍ ወንጀል አይደለም። መጠጥን ጠጡ ይሄ ይቻላል ብሎ እስካላስተማረ ድረስ ማለት ነው። የዛኔ ይሄ አስር 11 12 13 14 15 16 17 18 19 ጥያቄ አለ? እሺ ሰላም ጥያቄ አለ? ከላይ ያለው ልጅ ጸጋና ሰላም ይብዛል። ልጆች ባትሪ ሊዘጋ ከሆነ ቶሎ ጥያቄያቸው ሰላም ለእናንተ። እሺ ሰላም እንዴት ነህ? አለው እንዴት ነህ? እሺ አንድ ሁለት ጥያቄ ነበረኝ በእስልምና ላይ መጠየቅ እችላለሁ? ይቻላል። የመጀመሪያው ስንት አይነት ሙስሊም አለ የሚለው ነው። ይሄን የምትመልስልኝ? እሺ አንድ አይነት ሙስሊም አለ። አንድ አይነት ነው። አንድ አይነት ሙስሊም ሙስሊም ማለት የአምላኩን ትእዛዝ ጠብቆ የሚሄድ ማለት ነው። ትክክለኛ ሙስሊም ያ አንድ አይነት ሙስሊም ይባላል። ታዲያ ለምን ተከፋፈለ? ዋብያ እና አንዱ ምንድን ነው ሲባል ነበር። ምንድን ነው ልዩነታቸው? እሱ ሌላ ጥያቄ ላስረዳሽ። ግን ሙስሊም ይዞ የመጣ
የፈጠሩት ፈጠራ ምንድነው? ኢስላም ማያስተምረው እሱንም እዘረዝርልሃለሁ ከፈለክ። ኦኬ እስቲ አሁን ለምሳሌ 3 ጥቀስልኝ። አንደኛ ለምሳሌ ሙታንን መጣራት ይቻላል ብለው ማሰባቸው ኢስቲጋሳ የሚባል ነገር ወይንም ነብያትን መለመን እንዲሁም ደግሞ ወልይ ናቸው ጻድቅ ናቸው ብለው የሚያስቧቸውን አካሎች በእኛና በአላህ መካከል እነርሱ ያማልዱናል በማለት እነርሱን መጠየቅ። ይህ ደግሞ ኢስላም ያወገዘው ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም የመጡት እንዳውም ዋናው ዓላማቸው ከዚህ አይነቱ ሽርክ ለማስጠንቀቅ ነው። የመካ ከሃዲያኖችን ነብዩ ሰለላሁ ዐለይሂ ወሰለም መተው ከአላህ ውጭ ሌላን አትጣሩ ሲሏቸው ጊዜ እኛ እኮ ፈጣሪ አላህ መሆኑን እናምናለን ይላሉ። ነገር ግን እነዚህን ደጋግ ሰዎችን መንጠራቸው በእኛና በአላህ መካከል እንዲያቀራርቡን ነው አማላጅ እንደሆኑልን ነው ብለው ይናገሩ ነበር። ይሄን ኢስላም አወገዘባቸው። ያንን ከሃዲያኖች ላይ የተወገዘን ተግባር እነርሱ ዛሬ እየሰሩት ይገኛሉ። የቱ ጋር ነው አላህ እንዲህን ብሎ ያወገዘው ታዲያ ከተባለ ማስረጃ ሱረቱ ዙመር ላይ ወለዚነ የድዑነ ሚን ዱኒላህ ምን ይላል አላህ ሱብሓነሁ ወተዓላ ማ ናዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ እኛ አንገዛቸውም አናመልካቸውም ከአላህ ውጭ ወደ አላህ እንዲያቀራርቡን ማቀራረብ እንዲያቀራርቡን እንጂ የተገዛናቸው አይደለም ብሎ ይናገራሉ። ዛሬም ላይ ቢሆን ለምን እነዚህን ወልዮች ብላችሁ ትጠራቸዋላችሁ ሲባሉ እነዚህ ሰዎች እኛ መቼ የተገዛናቸው እኛ ደካሞች ስለሆንን ወደ አላህ እንዲያቀራርቡን ብቻ ነው የምንጠራቸው ብሎ ይናገራሉ። ልክ እነዚያ ካዲያኖች የተናገሩት አንደኛው ስህተት እርሱ ነው። ስለዚህ መጣራት ያለብን መለመን ያለብን ማን እንደሆነ ኢስላም ያስተምራል፣ አላህን ብቻ። በእኛና በአላህ መካከል ማንንም መካከለኛ እንዳናስገባ ያስተምራል ኢስላም። ገብተዋል። እነዚህ ሰዎች ግን በአላህና በእነርሱ መካከል ጻድቆችን፣ ወልዮችን፣ ሷሊሆችን፣ ነቢያቶችን እናስገባለን እንለምናለን ይላሉ። መደድ መደድ ያ ረሱላህ ይላሉ። አንተ የአላህ መልእክተኛ እርዳታዎትን እንሻለን እያሉ ይለምናሉ። አጊትና ያ ረሱላህ ይላሉ። ቃል በቃል የአላህ መልእክተኛ ሆይ እርዳና አግዘን ይላሉ። ፈአጅርና ሚን ዐዛቢላህ ይላሉ። አላህ ቅጣት ጠብቀን አንተ የአላህ መልእክተኛ። እርሳቸው ሞተዋል። ይሄንን ነገር ለእርሳቸው መጣራት አይቻልም። አንደኛ ይሄ ነው። ሁለተኛ ነገር ምንድነው? የአላህ ሱብሓነሁ ወተዓላ ባህሪያቶችን ማስተባበላቸው። አላህ ቃል በቃል በቁርአን ላይ የገለጸውን ባህሪውን አምኖ መቀበል ግዴታ ነው። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አላህ የገለጸባቸው አላህን የገለጹበትን ባህሪ መቀበል ግዴታ ነው። ኢስባት ማ አስበተሁ አላሁ ሊነፍሲሂ ፊ ኪታቢሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ሚን ገይሪ ተክይፊን ወሚን ገይሪ ተምሲልን አው ተዕጢልን አው ተሽቢህን አው ተክይፍ هذا هو منهج أهل السنة والجماعة قديما وحديثا والأحباش يعني خلاف ذلك. أحباش كذي تقاراني ناتشو الله سبحانه وتعالى يقلصاቸውን ባህሪያቶችን በቀጥታ ይቀበሉ። ሌላ ትርጓሜ ሰጥተው የአላህን ባህሪ ወደ أوجز فلا يهدالو على طريقة الجهمية القدماء الذين رد عليهم السلف الصالح كالإمام أحمد بن حنبل في كتابه الرد على الجهمية والرد على على الكرابسي ويعني غيرهم من المبتدعة كجهم بن صفوان أو جعد بن درهم. بالنسبة قدمت يا جهمية مريوش لاي رد عند الرسول بس لا فلسفنا شو ناس كم تعلو من كتاب القرآن حديث لا يلا فلسفنا رسول من دنا الله موجود بلا مكان ግን ያለ ቦታ ይመጣል ነው ባታስተውሉ አላህ አለ ግን ያለ ቦታ ይላቸው እንዲህ የሚል ቃል ቁርአን ላይ ሐዲስ ላይ ያለው ወይስ ደግሞ እንጂ እጅ ብለን አንተረጎም ይላል። ተመልከት። ሌላም በርካታ አላህ የገለጸባቸውን መገለጫዎች በመካዳቸው አዲስ ግንዛቤን በማምጣታቸው የዛኔ ተወጋጆች ሆነዋል ማለት ነው። ይሄን ይመስላል። ሌላ ጥያቄ አለ? ልክ እንደ ሶስተኛ ያልከው ከታሪክ ልክ እንደው ካላቸው ስተቶች መካከል ጠዋፍ አለል ቁቡር ወይሪሃ ወደ መቃብር ሄዶ ሰዎችን
በዚያ ላይ እስቲጋሳ መጠየቅ ቅድም የነገርኩህ ያለ መቃብር መሄድም ሆኖ መለመን ነው። ቤት ሆኖ ሊሆን ይችላል ሰውየው። ሌላኛው ወደ መቃብር ሄዶ ያንን ቀብር ውስጥ ያለውን ሰው መለመንና መማፀን። ይህ ደግሞ ማስረጃ ከኢስላም ክልክል እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ምን ብለዋል? ሐታ ሄዶ መቃብር ላይ መስገድን እንኳን ወደዛ ዙሩ እንትን ማለትን ከልክለዋል። ላ ተሰሉ ኢለል ቁቡር ወላ ተጅሊሱ ዐለይሃ ይሄንን እያሉ ተናግረዋል። መውሊድም ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ልደቱን አክብሩለት የሙሐመድ ብሎ አላዘዘንም ሰለላሁ ዐለይሂ ወሰለም። ልክ እንዲሁ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ልደቴን አክብሩልኝ ብለው አላዘዙም። ይሄም በኢስላም ላይ ያመጡት አዲስ ፈጠራ ነው። ሌላም በርካታ የሆኑ አዲስ ፈጠራዎችን በማምጣታቸው በዛው አይ ያጠያቂ አለ። ኦኬ አሁን ያው ተረድቻለሁ። ያው የራሳቸውን ነገር ይዞ አሁን ቅርብ ጊዜ ነው የመጡት ማለት ነው። ቅርብ ጊዜ ወዲህ አስተምሮቱ ላይ የራሱን ጨምረው ነው የመጡት ማለት። ኦኬ እነሱ አሁን ይድናሉ ማለት ይቻላል? ኦኬ እነሱ በዚህ በጥፋታቸው እነዚህ ሰዎች እዚህ እንግዲህ ጥፋታቸው ሊማር የሚችልና ሊማር የማይችል የሆነ ነገር አለ። በአላህ ላይ መጋራት፣ ከአላህ ውጭ ሌላን አካል መጣራት የሚባለው ነገር እርሱ በአምላክ ላይ ሌላን ለአምላክ የሚገባን የአምልኮ ስርዓት ለሌላ አካል የሰጠ ሰው ይሄ አይድንም ንስሐ እስካላደረገ ድረስ። ግን የንስሐ በር አላቸው እነዚህ ሰዎች። ወደ አላህ የሚመለሱበት ጊዜ ካለ ወደ አላህ ከተመለሱ አላህ ይቅር ሊላቸውና ሊያድናቸው ቃል ገብቷል። ይታል አይደል? አላህ በቁርአን ላይ ሲናገር ምን አለ? ወኢኒ ለገፋሩ ሊመን ታብ አለ። ወደ እኔ ንስሐ ላደረገን የምርለታለሁ ብሎ ተናግሯል። እነዚህ ሰዎች የንስሐ በር ተዘግቶባቸዋል፣ እንደ እስላም ላልተዘጋባቸውም። ባቡ ተውባ መፍቱሕ ሐታ ተጥለዕ አሽ-ሸምሱ ሚን መግሪቢሃ። አንበኛ ላይ ያለው ግዴታ ምንድን ነው? እነዚህን ሰዎች ማስተባበር ነው። ነብዩ ሰለላሁ ዐለይሂ ወሰለም የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ የትንሣኤ ቀን ድረስ ብለው ተናግረዋል። ኢነላህ የቅበሉ ተውበተል ዐብዲ ማ ለም ዩገርግር አሉ። አላህ የባሪያውን ንስሐ ይቀበለዋል ጣረ ሞት ላይ እስካደረሰ ብለው ተናግረዋል። ስለዚህ እነዚህ ሰዎች የንስሐ በር አላቸው፣ ተዘግቶባቸዋል አንልም። ጥፋት ወደ አላህ ከተመለሱ አላህ ይቅር ሊላቸው የሚችሉ ይህን ይመስላል። ኦኬ ገብቶኝ። ግን አሁን ላይ ባላቸው አቋም እስላም ሊባሉ አይገባም፣ ከእስላም ውጭ ናቸው ማለት ነው። ካስተምሮቱ ውጭ ስለሆኑ እስላም ሊባሉ አይድኑም ማለት ነው። ክህደት በመኖሩ ነው። ከክህደት ውጭ ሌላ ጥፋቶቻቸው ከእስልምና የማያስወጣቸው ግን እንደ ጥፋት የሚታዩ ነገራቶች አሉ። ክህደት ላይ ያለ ሰው ስለዚህ በእርሱ ላይ ክህደት ያለበት አካል ነውና በዚህ ሁኔታ ሳለ ላ ይቃል ዐንሁ እነሁ ሙስሊም አይ። ለምንድን ነው እሱ ግን ከነሱ ጋር ዲቤት ጥሪ ለምን አታቀርብላቸው? አነጋገራችሁ ለአንተ አንድ ቤት ላቅርብልህ። አንተ እግዚአብሔር ክርስትናን ደንግጎታል ብለህ ታምናለህ? ምን አልከኝ? እግዚአብሔር ክርስቲያን ሆኖ ብሎ መጽሐፍ ቅዱስ ላይ ክርስቲያን ሆንከው ወይንስ በራስህ ነው ደስ ስላለ?